pastero ምናምን ሲል la parasto turisto artisto pachara pastito ምናምን mara passe bala parasote tu parasaba camparaso la stiretto artisto turisto la parastatito ያኔ ደሞዙ 400 ብር ነበርና ፎራነር ነው 400 ብሩን ይዞ ቶሎ ደሞዙ ሲመጣ ፈጥኖ ይሄዳል ብሩን ተቀብሎና ፎራነር ነው ነበር ፎራነር የሚባል መኪና ነበር ድሮ ጄ ስፖርቶ ፈረንሳይት ኢትዮጵያ ጄ ማንቶ አርቲስቶ ጄ መንጄ ማንጆር ደለም ይሞታል ጎሳይ ነገር ጀምበጅ ያለው ነበር እኔ ለድምጻ ማህበር ፍቅር አዲስ ታደለም ያሉበት አስመራጭ ኮሚቴ ለገባ ስል ጸጋይ ሸቱ ነው እሱ ማስመራጭ መሆን የለበትም አብሮይ ነው መሆን ያለበት because እኔ በጣም ስለማስተባብር ሌላው አሁን በኢትዮጵያ ቴሌቪዥን ሳይፉ ፋንታውን ሾው ማዲንጎ ቀርቦ ሀገር ሄዳችሁ አንተናሱ ያስረዳ ነበር ግን ብዙውን ነገር ያንተ ነው እሱ በደንብ ሊለው አልቻለም ማዲንጎ ለተወሰነ ምንድነው የተፈጠረው ራሱ ደራሲው ሲናገር ነው የሚያምረው ግሪክ ሀገር ለስራ ሄድነው እኔ ታደለና እሱ ነን ታደለ በአብዛኛው ጊዜ ያው ቤት ውስጥ ጥረፍት ያደርጋል ብዙ ጊዜ ቶሎ አይወጣም እኛ ለኔና ማዲንጎ ደግሞ ብዙ ጊዜ መውጣት ነው ማዲም ከኔ ጋራ መውጣት ይወዳልና አብሬው ሲሄድ ደስ ይለዋል እና አብረን እየሄድን እኛ የተሰጠን አድሬስ አለ ምን ሄድበት ግን በቃ ታክሲዎቹን ለማስቆም ብንሞክር ብዙ ጊዜ ትንሽ ግሪኮስ ሬሲስት ናቸው ለጥቁርም ያላቸው ነገር ትንሽ ጥሩ አይደለምና ብንል ያቆምልን አልቻሉም እና በቃ ግራ ገብቶን እየሄድን ይያለ እንደ 7-11 ነገር ይመስለኛል ሰውየው ሾፌሩ የሆነ ማኪያቶ ይሆን ኮፊ ይዞ ሲወጣ ሰናይ አንድ መኪና ታክሲ ቆማለች ሄርኩና ሳይው ኦፍ ዲዩቲ አይደለም ኦፍ ዲዩቲ ሲሆን ያው ዲዩቲ ላይ ነው ያለው ዲዩቲ ላይ ከሆነኛ ቱሪስት ነን እንግባልኩት አረ ብሬዴት ምናምን ሲላይ አርግድ የለም አረ ብርጌታው ምናምን ሲላይ አይ ነው እንግባልኩት እሺ ብለን ገባ ከዛ በኋላ ስንገባ ሰውየው ቡናውን ይዞ ሲመጣ ውስጥ ነን ያለነው በኋላ በግሪክኛ ነው በቃ ተናደደና በግሪክኛ ነው ቻፓራ ፓስቴሮ ምናምን ሲል ላ ፓራስቶ ቱሪስቶ artisto pachara pastito ምናምን mara passe bala parasote tu parasaba camparaso la stiretto artisto turisto la parastatito addresso ብሏል ባላ ፓሳ ዛሜትሩ አላ እንሞን የተናደደ ሲልኛ ማት ደቂቃ ብቻ ማዲ ወድቋል እኔ ይስቃል እሱ እኔ እሱ ሲያወራኝ ላፓራሲፓቴ እንዴት ተገባላችሁ አይነት ነው ያው ያለም ቋንቋ ሊሆን ስለሚችል እኔ በቃ እንትንም ነው ምልክትም ያያረኩኝ ፓስታራ ፓራቺቶ ምናምን ላፓራሲ ፓራስቲቶ አርቲስቶ turisto la parasta porta bara pacha kere basta tito aparatito porta አዎ parasitico pacha kanam tito ያለን ሄድን ማዲንጎም ሳቀ በቃ እንዴ እና ደረሰን ቦታው ላይ ስንደርሶ ማዲም ወደቀ እኔም ፍሩን ከፈለ ነው ወጣን ፓራ በለዚህ ፓራቶ ምናምን ብዬ ዝም ብለን በእንደዚህ አይነት በቃ በሚመስል ነገር ተናግረን አለቀ እና ይሄ ነገር ከጎሳይ ጋር ሆናችሁ ፈረንሳይ ሀገር ተደግሟል ይባላል ከጎሳይ ጋር ለኳሱ ነው ፈረንሳይ ሀገር ኳስ እንሄድ ብዙ ኳሱ የኢትዮጵያኖች የስፖርት መዝጊያ ነው እኔና ጎሳይ ነበር የዘፈነው በጣም ብዙ ሰው ነበር ክሎዚንጉ በጣም ያምር ነበር ፓሪስ ላይ እና የተሰራው እንደ አምፊ ነገር ነው ምክንያቱም አንድ ቦታው ላይ ከለላ ኖሮት ሌላው ክፍት የሆነ ግቢ ነገር ነው በጓሮ መግቢያ ስለሌለው በፊት ለፊት ብቻ ነው መግባው ስንገባ ደግሞ ሰው ትኬት የቆረጠ የገባለ ትኬቱን ቆርጦ ደግሞ ለመግባት ወረፋው ከባድ ሆነ ሰልፉ ላይ አንደኛ የገባው ሰው ሞልቷልና እኛን ይጮሃል አትገቡም ወይ ብሎ እኛ መኪና ውስጥ ነን በምን እንግባ ሰው ሳይገባ በሰው መሃል አርቲስት ሲገባ ያስጨንቃል በኋላ ምንም ማድረግ አልቻለም ፌደራሎች መተው እንደ የዛ ሀገር ፖሊሶች ምናምን የፈረንሳይ ፖሊሶች ምናምን መተው እነሱ ይዘውታል ቦታውን ረብሻ ስለነበረ በኋላ እኛ እኔ ናን ያልኩትና እንተናን ጎሳይን ይጆ ሄድኩኝ በቃ እና ግድ የለም ችግር የለም ስል እዛ ጋር ሲደርስ እንግዲህ ያው ፈረንሳይኛ ጄ ነገር እንደሚበዛበት አውቃለሁና ዝም ብዬ ሄጄ ነው ለከጀርመንም ከምንም ይመጡ ልጆች አሉ ሲሪየስ ሆኜ ነው ሄደ ጄ ማንጆ ባጃላጆ ጆ artisto ጎሳይ ብርሃኑ ኢትዮጵያ አርቲስቶ ጋጃባላይቶ ስፖርቶ አልኩ ለማን ነው የምትለው ለማስረዳት ነው ለፌደራሎቹ ነው እኛ ንግባ ነው የሚያስመጣን ሰውዬ ደግሞ ከውስጥ ነው እየመጣ ነው ገና ከዛ ሰዎች ጃፓራቼ ምንድነው ምናምን አርቲስቶ
አርቲስቶ የሚለው ነገር ቋንቋው ሚክስ አድርገዋል እና ከዚህ ሁሉ አውሮፓ ሀገር አንዱ ሊያውቀው ይችላል የአርቲስቶ ጎሳዬ ብርሃኑ ኢትዮጵያቶ ጄማንጄ ስፖርቶ ፈረንሳይ ኢትዮጵያ ጄማንቶ አርቲስቶ ጄሜንጄ ማንጆር ደለም ይሞታል ጎሳዬ ነገር ጀምደጅ ያለው ነበር ጄሞንጄ ሜንጄ ጃባጄ ነው ሞጃ ብቻ በጄ ነው የሚያልቀው እና አንዳንዱም ማቀም የመሰለው አለ እዛ ብራቮ ይለኛል ብሬ ሌሎች ፈረንሳይኛ ማያውቁ በኋላ ሰዎቹ መጥተው አስገቡን እና እንደዚህ ድርቅ ማለት ይሄ እንትን ስም ጨዋታ ላይ ምንም አይመስለኝም ቋንቋን እንግዲህ ያው እንደና ድፍረት ቋንቋና ቦክስ ድፍረት ነው የሚጠይቀው እናንተ እዛ ያላችሁ በተለይ ላፎንቴ ውስጥ የዘፋኞች ስም ታወጣላችሁ ለአንዳንዶቹ እንደ ቅጽል ስም እስቲ በተለይ ብርሃኑ ደግሞ በአንድ በኩል ተጫዋችም ነህ እንደ ይሄ መሰባሰቡ ብቻ ሳይሆን በቀልድም በምንም እንደውም በአደባባይ ሁሉ ትቀልዳለህ እስቲ ይሄ እንኳን በአደባባይ ላይ ያለ ቀልድ ነው እስቲ ይገርምሃል ሴትዮዋ እንግዲህ ከዚህ ከኢትዮጵያ ነው ሄዱት እና ሰርፕራይዝ የሚባል ነገር አለ ውጭ ሀገር እንግዲህ አንድ ነገር ያደርጉሽና ኬክ ምናምን ወይ የሆነ ነገር ኬክ ሳይሆን የሆነ ነገር ይጋብዙሽና ግን ሰርፕራይዝ ይባላል የሆነ ተደብቆ ይመጣና ሰርፕራይዝ በአብዛኛው እኛ ሀገር ብዙ አልተለመደም ሰው ጊዜ እየወሰዱ እናታቸውን ሰርፕራይዝ ያደርጓቸዋል እና ሴትዮዋ ስለ ሰርፕራይዝ ብዙም አያውቁም አንድ ቀን በጣም ታመሙና ሴትዮዋ ሊሞቱ ሆኑና ማሚ እንግዲህ ቀብርሽን አሜሪካን እናርገው ባገርሽ ላይ ይሻላል ሲሉ አይ ያው ሰርፕራይዝ አድርገው ይሄ ምንድነው ዋናው እንትን ያደረኩበት ቀልድ ጨዋታ በጣም እንደምትችል አውቃለሁ መጀመሪያ ሲናጋጭ ይሻላል ይሄን አወቀው ና ቡዜ ግላስ ይባላል አውቃለሁ ቡዜ አይጋራ የሚባለው ግላስ ነው እኔ አይጋራ ያልኩት እንግዲህ አይጋራ ማለት ተመልካቾቻችን ብዙአየው ደምሴ ነው አይጋራ ድምጻይ ፍዛ ለምንድነው አይጋራ ያላችሁት አይጋራ ያልነው እኛ ቤት ሲንሰራ ላፎንቴን ነው እሱ ላፎንቴን እንግዲህ በተለያየ ቦታ ነው የሰራ ነው ብዙ አራት አልበም ላይ ስንዞር አራቱም አልበም ላይ የተለያየ ክለብ ነው የሰራ ነው ግን የራሳችን ዋናው ስሙን ላፎንቴን ይዛችሁ በየቦታው ይቀያየር ነበርና እዚህ ወደ ባምቢሳ አካባቢ ስንሰራ ብዙአየው ይርዳው አብረውን ይሰመርበረ ሸዋጌጥ ደግሞ ጎሳዬ እዛ ይሰራ ነበር ይመጣ ነበር ይስማለም እኛ ቤት ኪቦርዲስት ነው ይስማለምና ጎሳዬ ደግሞ አንድ ሰፈር ናቸው መስታወት የሚባል ድሮም አብረው ይኖሩ ናቸውና ይመጣ ነበር ጎሳዬ ደስ ይለዋል እኛ ጋር መዋል እና በጣም ደስ ይለውና ይመጣል አንዳንዴም እኛ ቤት መጥቶ ስቴጅ ላይ ጃም ያደርጋል ፈጣንና ጎበዝ ነበር በፊትም በኋላ ያው እዛ ሲሆን ብዙአየው ዘፈንን ሲዘፈን እንግዲህ ሁሉንም ሲዘፈን ዘፈኖች ብዙ ጊዜ ድሮ የሙሉቀንን አይጫወትም የተለያዩ የአበበንም ይጫወታል የኔፍሬም ሌሎችንም ዘፋኞች ይጫወትና አንድ ጊዜ ሚኒሊክ ወስናቸው በፍቅራችን መሃል የሚለው እና ግጥሙን አያውቀው እችለዋለሁ ብሎ ገባ ብዙአየው ዜማ ይችላል ጎበዝ ነው ሲያዜም ያው ታቋለ ግጥም አይዝም በኋላ በቃ ገብቶ ሲዘፍን በፍቅራችን መሃልና መሃል ላይ አይጋራ መስጠቱም እኔ ማናስ ሲል በቃና አይጋራ የሚለው ነገር ስለበዛ ሲወጣ አይጋራል ነው ፊደሏን ዝም ብሎ አይጋራ ምናምን እያለ ነው የሚያለፈው ሰው ግን ያው መጠጥ ሰዓት ስለሆነ ዜማውን እየሰማ ዝም ብሎ ይደንሳል አዎ በዛ ላይ ማታ ነው መጠጥም አለ ስለዚህ ሰው ፊልም የሚያደርገው ሙዚቃውንና ዜማውን ነው እንጂ ግጥሙን ብዙ ግን ያቺ ደግሞ የመጀመሪያ በፍቅራችን መሃል የምትለው አለች ጥያቄው በስቶብን እሷን በዘጋይ ጋራ ይላል በቃ ከዛ በኋላ ስሙን አይጋራል ነው ባይጋራ ጸደቀ አይጋራ ነው አሁን አይጋራ ነው ምንለው ሌሎችስ ከዛ ማቲያስ የሚባል ልጅ ነበር ማቲያስ ደግሞ በነዋይ ደበበን የነዋይን በመስፈን ይታወቃል እሱን ደግሞ ዘማይታከት ነው ያለው ዘማይታከት ማለት ከያዘ ዘፈን ብዙ ጊዜ ረጅም ሰዓት ስለሚፈጅ አይታከተውም ለማለት ነውና ሲወጣ ዘማይታከታል ነው ስሙ ከዛ ወዲያ ማቲሳውን ዘማይታከት ነው ምንለው እሱም ተቀበለዋል ሌላም አለ ሌላ ደግሞ ጎሳዬን አጠር ስለሚል እንክሪ ነበር ምንለው እንክሪ ያው እንክሪ አጠር አጭር ለማለት ነው እና እንደዚህ እንል ነበር ያኔ ያው ፎራነር ደግሞ ሮያል ፓላስ እንሰራ ነው ያኔ ፎራነር የሚባለው እስክንድር ይባላል ያኔ ደሞዙ 400 ብር ነበርና ፎራነር ነው 400 ብሩን ይዞ ቶሎ ደሞዙ ሲመጣ ፈጥኖ ይሄዳል ብሩን ተቀብሎና ፎራነር እንለው ነበር ፎራነር የሚባል መኪና ነበር ድሮ እዚህ ለእንደሆነና እንደዚህ አይነት ስሞችን እናወጣ ነበር እና ለልጆቹ ብዙ ጊዜ ለልጆች እዛ ለሚሰሩት ሰዎች ተቀጽላ ስም በማውጣት እንታወቅ ነበር ማለት ነው በማህበራዊ ህይወት ብዙ ጊዜ ሰፊ ግንኙነት አለ ከአርቲስቶች ጋር ይባላል
ከብዙ አርቲስቶች ጋር ትግባባለህ በመልካም ነገር በተለይ በጎ ነገር በታመሙ አደጋ በደረሰ በመናምን ጊዜ ሁሉ ታስተባብራለህ ይባላል እስቲ ግንኙነት እንገር በጣም ጥሩ ጥያቄ ነው እንግዲህ ይሄ የፋሚሊ ውጤት ነው የኔ ብቻ ሳይሆን የሁሉም የኢትዮጵያ ፋሚሊ ተከባብረን ምክንያቱም ታላቃችንን በማክበር ከቤተሰቦቻችን ጋራ ከቤተሰባችን የወረስነው ነገር ይሄ ነው ይሄ ኢትዮጵያዊ ጠቅላላ የምታስበው እንዳልኩ እንትን እድር ብትላውን በዘመናዊ መንገድ ኢንሹራንስ ብለው አምጥተውታል እንትን ብትለው ምንድነው እቁብ ብትለው የእምነት ጉዳይ ነው አሁን ሴቪንግ የምንለው ነው ግን አንድ ሰው ሲቸግረው 30 ሆነው ይሰበሰባሉ 40 ሆነው የመጀመሪያውን ሰውየው እንዲወስድ አድርገው በእምነት ነው ሰውየው 30 40ውን ሰዎች እስኪከፍሉ ድረስ ስለታመነ ነው እንዲህ አይነት አስተዳደግ ነው ያደግነው እስቲ ተመልከት በለክሶ ቤት የራሱን የኢትዮጵያ ህዝብ የራሱን 7 እና 8 እንጀራ ወጥ ይዞ ሄዶ ነው ራሱን ነው እኮ የሚበላው ሌላ ማይልም ግን ዋናው ፍቅሩን ነው የሚያሳየው በእንዲህ አይነት አስተዳደግ ውስጥ አድገን ኢትዮጵያኖች ምን ይተበቃል የኔ ያስተዳደግ ውጤት ነው በራሴ የምለው እኔ ያመጣሁት ነገር ሳይሆን ከራሴ ከቤተሰቤ ከኢትዮጵያዊነት የወረስኩት ነገር ነው ስለዚህ እኔም በጣም ደስ ይለኛል በማህበራዊ ጉዳዮች ውስጥ አርቲስቱ በታመመ አንድ አርቲስት ሲታመምም የምጠየቅ እኔ ነኝ በአብዛኛው ይሄ ታወቀ ነው አንድ አርቲስት ደስታም ሲኖር የብዙ ሰርግ አድማቂ በጣም ከፊት ለፊት መሆን ሰው ነኝ በዚህ ደስታ ይሰማኛል እና ሁሉም ሰው ያውቃል የሆነ ነገርም ከመጣ ብዙ አርቲስቶች ከኔ ሲደወል ነው ስደውል ራሱ ምን ሆነ ምን ተፈጠረ ይላሉ ይሄንን ነገር ተደራጅተን ወይንም ይሄንን አድርጉ ተብለን አይደለም አስተዳደጋችን ነው ያንን ያደረገን እንጂ የመንግስት ትእዛዝ ወይም ሌላ ትእዛዝ ኖሮብን አይደለም በተፈጥሯዊ በተሰጠን ሁኔታ ሁላችንም ተግባብተን በዛ ስሜት ውስጥ ነው እና በሁሉም ጊዜ ለብዙ አመታት ከላፎንቴን ጀምሮ ካለውበት እኔ በእንደዚህ አይነት ነገር የታወቀ ነው ግን ያው ስለራሴ ያው አብራራ ስላልከኝ እንጂ ማብራራው ሰው ቢያብራራው በይበልጥ ደስ ይላልና በየትኛውም ግን ኢትዮጵያ ውስጥ እስከነበርኩባት ጊዜ ጀምሮ ድረስ አሁን ከኢትዮጵያ ከወጣሁ 2 አመት ሊሆነኝ ነው እስከዛ ድረስ የሚያስገርም ነው እንደውም አንድ ጊዜ ማስተዋውሰው ብዙ ሰዎች ከርቀትኛን ሲያዩን በላለባበሳችን ወይንም እንደዚህ ሁኔታችንን ሲያዩ በዚህ አይገምቱንም እና አንድ ጊዜ እንደውም በቅርብ ጊዜ ጥላውን ነፍሱን ይማረው ከመሞቱ በፊት ጋር ጥላው ትዝ ይለኛል የስኳር በሽተኞች ማህበር ሊመሰረት ሲል ቤት ውስጥ ታሞ ብዙ ጊዜ ቤት ውስጥ ይቀመጥ ነበር እኛ እየሄድን እንጠይቀው ነበር እንዳከው አሁንም ያየራድን ማስተዋወሰው ያየራድ ያሰባስብና ልጆችን እሱ ቤት እንበላለን እንጠጣለን ደስ እንዲለው እሱም የሚፈልገው ብቻውን እንዳልሆን ብሎ በተለይ አደጋ ከደረሰበት በኋላ ሰው እንዲኖረው ይፈልጋል እና እኔ ብዙ ጊዜ ሄድ ነበር ለምሳሌ ያለባቸው የሞተ ጊዜ እኔ ነኝ ማንንም ሰው አላስተዋውሰውም በዛ ሰዓት ላይ ይዤው ከቤት ለክሶ መኖሩን በነጋታው ነው ያወቀው እሱ አላወቀም ቤቱ ነው በነጋታው ይዤው አለቀሰ በጣም አዘነ ከዛ በኋላ ደግሞ ታደሰ አለሙ ነፍሱን ይማረው ሲሞት ይዘነው ሄደን የዛ ጊዜ እኔ ብቻ አይደለም እኔም መሳፍንትም ማዲንጎም ነበርን ሶስታችን ይዘነው ሄደን በጣም ተደሰተ ከዛ በኋላ በስኳር ማህበር በሽተኞች ማህበር ሊያቋቁም ሲል ብዙ ነገር እኔ ሮጥለት ነበር እሱ ጋር ሆኜ ሄድ ነበርና አንድ ቀን ማስተዋውሰው ኃይልዬ ታደሰ ቤት ቁጭ ብለን የዛን ጊዜ እንዲቁጭ እንዳለን እያወራ እኔን አይቶ ጋሽ ጥላውን አለቀሰ ኪዳኔ የምንለውም ነበር ሀገር ፍቅር የሚሰራ ተወዛዋዥ ካወቀው እሱም ነበር አለቀሰ ጋሽ ጥላውን በጣም ምን ጋሽ ምናምን ሲሉት እኔ ምን አርጎይ ነው ይሄ ልጅ ከርቆ ሳይው እንደዚህ አይመስለኝም ነበር ምን አርጎይ ነው ያኔ ውስጤ እንደዛ መጥፎ ስሜት ፈጥሮብኝ ነበር ወይኔ ብሎ ጸጸተ ያው ጋሼ እንትንም ነው ውስጡም ጥሩ ስለሆነ ይዋ ስለሆነ በማዘን እና አለባበስን ስታይ ያስገርማል ሁሉ ጊዜ ሰዎች በውጪ ገጽታ ነው የሚለኩ እና የውጪ ገጽታን በማየት ብቻ ሳይሆን ቀርቦ ሁሉን ነገር መለካት በጣም ጥሩ ነውና እንዲህ አይነቱና አስተዋውሳለሁ ኤፍሬም ታምሩ ያኔኛ ስንመስለው እንደዚህ ዱላ ይዘምናም ስንሄድ እንዲህ አይነት ሰው አንመስለው መጀመሪያ ኤፍሬም ታምሩ መጥቶ የሚያቀው ማዲንጎን ነበር ከዛ በኋላ ተዋወቀን ያው ከተዋወቅን በኋላ በጣም ስቀርበው ግን እንዲህ አይነት ሰው አትመስለኝም ነበር ይቅርታ እኔ በፊት ሳይህ ያው ኤፍሬም ደግሞ ግልጽ ያለ ሰው ነው እንደዚህ የለም እኔ ደስ የሚለኝ ከኤፍሬም ትልቁ ኳሊቲ ኤፍሬም ያመነበትን ፊት ለፊት የሚያረክ ሰው ነው ኤፍሬም ሰውን ማማት አይወድም እኔ ምስክር ሆነዋል በጣም አብረን ነው በተገኘበት ግልጽ ያለ ነው ከፈለገ ዛው ጋር የሚፈልገውን ነገር ይነግርሃል ወሬ አይወድም ጨዋታ ይወዳል
ስለዚህ በጣም ንጹህ ሰው ነው እና ፊት ለፊት ነው እኔ እንደዚህ አትመስለኝም ነበር ወንድሜ እንደዚህ ነው ግን አሁን ሳይ በጣም ጥሩ ሰው ነው ይቅርታ ምናምን ብሎ አብረን ግንኙነታችን በጣም ትልቅ ነበርና እኔ ኢትዮጵያ ባሳለፍኩበት ጊዜ እኔ የፈለገውን አርቲስት በመከራም በደስታም ማት ጊዜ ያሳልፈናል ምን እኔ የማን ሰርግ ብዬ ልንገር የማን ሀዘን ብዬ ልንገር ስለሰማው ነው እንደዚህ አይነት ነገር ተደጋግሞ አይ ብርሃኑ እኮ በማህበራዊ ጉዳይ እሱ ካለ መሰባሰብ አለ ስለሚሉ ነው ብዙ አንድ ጊዜ እንደውም የድምጻያን ማህበር ሲመሰረት ማስተዋወሰው እኔ ለድምጻያን ማህበር ፍቅር አዲስ ታደለም ያሉበት አስመራጭ ኮሚቴ ለገባ ስል ጸጋይ ሸቱ ነው እሱ ማስመራጭ መሆን የለበትም አብሮኝ ነው መሆን ያለበት ቢኮዝ እኔ በጣም ስለማስተባብር አብሮኝ እንዲሆን አስመራጭ ከሆንክ መመረጥ አትችልም እና እንደዛ ነው እና ያ ምንድነው ከማህበረሰቡ ጋር ያለኝ ግንኙነት ስለሚታወቅ ያ ማህበራዊ ጉዳይ ነው ተመረጥክ እኔ ፒአር ነበርኩኝ በወቅቱ ተመረጥኩኝ በኋላ የኢትዮጵያ የድምጻያን ማህበር ፒአር ነበርኩ በኋላ ወደዚህ ሀገር ስመጣ ግን ያው ታውቁት ማለት አስረከብ አመራሮኝ ያልሰራውም በትንሽ ጊዜ ወዲያው ነው ምክንያቱም ወዲያው ብዙም አልቆየሁም ወደዚህ ስመጣ ምክንያቱም የድምጻያን ማህበር የተመሰረተው በጣም በቅርብ ጊዜ ነው ብዙ ሩቀት የለውም ለዚህ ነው ተሰባሰባላችሁ አንተ ካለ ስለተባለ የት ነው ይሄ ቦታ እስቲ ያስረዳኝ ጥላሁን ገሰሰ ቤት ይመስለኛል ሂት ይዘው መጣ ራሴም ግራ ገብቶኛል በጣም የሚገርም ነው የት ነው ቦታው እስቲ አስተውሰኝ በጣም የሚገርም ነው ምክንያቱም ለመሰለ ብዙ እንደዚህ አይነት ነገሮች ብዙ አረገ ቦታ አለውኝ ብዙ ቦታ ጥላሁን ቤት ብያለሁ በፊትማ የጥላሁን ገሰሰ ነው አስተዋወስኩት ግን እንደው ምን አልባት ዘንግቶ እንደው ማለት ነው እስቲ የት ነው ይሄ ጋሽ ታምራት ሞላ ቤት ነው ይመስለኛል አይደል አዎ ጋሽ ታምራት ሞላ ቤት ጋሽ ታምራት ሞላ ነፍሱን ይማረውና እዛ ሰዓት ላይ ሄደን ይመስለኛል አይ እኔ ዋናው ይሄ አንተ ቤት ነው አንተ ቤት ነው አሁን አስተዋወስኩኝ አየህ መሰለ አዎ ዝብርቅርቆ ያረገብኝ ምክንያቱም እኔ ጋሽ ታምራት ቤት እንደዚሁ ሄደን ነበር በግሩፕ ሆነን ይሄ አንተ ቤት ያን ጊዜ ኢቫንጋዲ ነው ገባኝ ኢቫንጋዲ እናሱ አይ ልክ ነው ምንድነው በቃ ካለ ስብስባለ ተሰባሰባለ አዎ እኔ እነን ጊዜ ማስተዋወሰው በዚህ ጊዜ ሁሉም እዚህ የሚገኘው አርቲስት ሁሉንም ጋብዞናል እንደውም ኤፍሬም ታምሩም ቤቱ አንተም ሁላችሁም እዚህ የነበራችሁ ያኔ ኢቫንጋዲና እኛ አብረን የመጣን ጊዜ ነው ደስ ይላል አይ የለ ካለ ስብስባለ አይ ነው አይ እንግዲህ አራተኛ አልበማችን ነው ጓደኛ የሚለው ባቡሬ ጋሻ በራ ሞላና ሂሳን ማለት ያደርኛ ተፋኝ ነው ከሱ ጋር ነው የሰራ ነው እና እንዳልኩ ከብዙ አርቲስት ጋር ነው አብረን ብዙ የሰራ ነውና ላፎንቴን አብሮ በመስራት የሚታወቅ ነበርና ባቡሬም ትልቅ ትዝታ ያለው ዘፈን ነው የጋሻ በራ ሞላ ነው ትርሰቱ ነው አዎ